ሰላም ወደ አድማጮቻችን ቼልሲ እንዲሁም ደግሞ ሌሎችም ቡድኖች ጨምሮ ወደ አውሮፓ ቻምፒዮንስ ሊግ የመሳተፍ እድላቸውን የሚመለከት ፕሮግራም ይዘንላችሁ መጥተናል። እንግዲህ በጣም የጦፈ ነበር። ማንቸስተር ሲቲ ትናንት ምሽት ማሸነፉን ተከትሎ እድሉን በሚገባ ማስፋት ችሏል። አርሰናልና ሊቨርፑል ከቻምፒዮንስ ሊጉ ተሳትፎ ፉክክር ወጥተዋል። በመጨረሻው ሰዓት የሚታወቀው ተጠባቂዎቹ የአራቱ ስታዲየም ፉክክሮች ግን ይጠበቃል። ክራቨን ኮቴጅ፣ ሴንት ጄምስ ፓርክ፣ ሲቲ ግራውንድ እና ኦልድ ትራፎርድ የመጨረሻዎቹን የቻምፒዮንስ ሊግ ተሳትፎ የሚወስኑት ይሆናል። ውድድሮቻችን በእናንተ እይታ በአውሮፓ ቻምፒዮንስ ሊግ ላይ በቀጣይ ማን የመሳተፍ እድል አለው ብላችሁ ታስባላችሁ? የትኛውን ቡድንስ እውን ነው ብላችሁ የቻምፒዮንስ ሊጉ የማሳካት እድል አለው ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ በውድድር ዓመቱን በመንቃኝበት ጊዜ በውድድር ዓመቱ ጥሩ ፐርፎርማንሳቸውን ያሳየው ሊቨርፑል አሸናፊ ሆኖ በ37 ጨዋታዎች 83 ነጥብ ላይ ይገኛል። አርሰናል ባለፈው ሳምንት ኒውካስትል ማሸነፉን ተከትሎ እንግዲህ ያንን የቻምፒዮንስ ሊግ ተሳትፎውን አረጋግጧል። የሁለተኛ ደረጃነቱንም በሚገባ ማረጋገጥ ችሏል። በሰፊ ልዩነት ማንቸስተር ሲቲ አሸንፎ አርሰናልም መሸነፍ ይጠብቃል። ማንቸስተር ሲቲ በፕሪሚየር ሊጉ ሁለተኛ ሆኖ ለማጠናቀቅ፣ ኒውካስትል፣ ቼልሲ፣ አስቶን ቪላ እና እንዲሁም ደግሞ ኖቲንጋም ፎረስት ግን የመጨረሻውን ፍክክር የሚያደርጉ ይሆናል። የመጨረሻ ሳምንት ጨዋታዎች ተጠባቂና አጓጊ ያደርጋቸዋል። ወደ አድማጮቻችን በእናንተ እይታ ማን የተሻለ እድል አለው? ማን ወደ አውሮፓ ቻምፒዮንስ ሊግ የመሳተፍ እድል የሰፋ ነው ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ማንቸስተር ሲቲ እንግዲህ ትናንት ማሸነፉን ተከትሎ ወደ 68 ነጥብ ከፍ ብሏል። በርንማውዝም በሜዳው ማሸነፍ ችሏል። 26 የጎል ክፍያዎች አሉት። ይህ ትልቁን እድል የሚሰጣቸው ነው የሚሆነው። ስለዚህ ማንቸስተር ሲቲ በሳምንቱ መጨረሻ ክራቨን ኮቴጅ ላይ ሂዶ ፉልሃምን ይገጥማል። ፉልሃምን በሚገጥምበት ጨዋታ ላይ እንግዲህ ማንቸስተር ሲቲ ሽንፈት እንኳን ቢያጋጥሙ የሌሎች ቡድኖች ጨዋታዎች የሚወስኑት ይሆናል። ያንን ሽንፈት ካጋጠመው ማለት ነው። ነገር ግን በቀጥታ የመሳተፍ እድሉ ሰፊ ነው። ማንቸስተር ሲቲ አቻ ውጤት ማምጣት ራሱ በጎል ክፍያ ብዙ እድል ስላለው የተሻለ የመሳተፍ እድልን ይኖረዋል። ሌላኛው የሚሆነው ሁለተኛው ቡድን ኒውካስትል ነው። ኒውካስትል 66 ነጥብ ላይ በ37 ጨዋታዎች 22 የጎል ክፍያዎች አሉት። ኒውካስትል በመጨረሻው ጨዋታ ኤቨርተንን የሚገጥም ይሆናል። አሌክሳንደር አይዛክ የለም፣ ትንሽ አስቸጋሪ ያደርገዋል። ኤቨርተን በኒውካስትል ስታዲየም እንግዲህ በሴንት ጄምስ ፓርክ ውጤትን ማምጣት የሚችል ከሆነ ለሌሎች ቡድኖች የሚጠቅም ነው የሚሆነው። ኒውካስትል አቻ ከወጣ ውጤቱን እንግዲህ ወደ አውሮፓ ቻምፒዮንስ ሊግ ተሳትፎ የሚያገኘት እድሉ ሰፊ ነው የሚሆነው። 67 ነጥብ ላይ ይሆናል። ነገር ግን ቼልሲና አስቶን ቪላ ነጥብ እንዲጥሉለት የሚጠብቅ ነው የሚሆነው። ነገር ግን በራሱ እድል በራሱ የመወሰን መብት ይኖረዋል። ማሸነፍ ከቻለ ኤቨርተን እንግዲህ ከፕሪሚየር ሊጉ ጠንካራ ቡድኖች ውስጥ አንዱ ነው። በተለይ በዴቪድ ሞይስ ምን አይነት ውጤት ያመጣሉ ከኤዲያው ጋር በሴንት ጄምስ ፓርክ አንዱ እንግዲህ በጨዋታው በአመቱ መጨረሻ ጊዜ ከሚጠበቁት አንዱ ነው የሚሆነው። የ38ኛ ሳምንት የፕሪሚየር ሊግ የመዝጊያ ጨዋታዎች ሲደረጉ እነዚህን አራቱን ጨዋታዎች ነው በትኩረት ማየት የሚጠበቀው። ሌላኛው እንግዲህ የፕሪሚየር ሊጉ አሸናፊ ታውቀዋል፣ የሚወርዱት ቡድኖች ታውቀዋል። ስለዚህ ምንም የሚያጓጓ የለው። የአውሮፓ ቻምፒዮንስ ሊግ ተሳትፎውን ግን አራቱ ስታዲየም ላይ አድርጎ ማን ምን አይነት ውጤት ያመጣል የሚለው የሚጠበቅ ነው የሚሆነው። ሌላኛው ቡድን እንግዲህ የሞትና የሽረት የሚሆነው ኖቲንጋም ፎረስት እና ቼልሲ በሲቲ ግራውንድ የሚያደርጉት ነው። ለምን ካላችሁኝ ሁለቱም ቡድኖች የራሳቸውን እድል በጨዋታው ላይ የመወሰን እድል ይኖራቸዋል። እንግዲህ ኖቲንጋም ፎረስት ይህንን ጨዋታ የሚያሸንፍ ከሆነ ኒውካስትል እንዲሁም አስቶን ቪላ ቢያሸንፉ በ68 ነጥብ የእድሉን የሚያሰፋበትና አውሮፓ ቻምፒዮንስ ሊግ ላይ የሚሳተፍ እድል ይኖራቸዋል። ሁለቱም ቡድኖች ግን አቻ የሚወጡ ከሆነ ምንም ጥቅም የለውም ለሁለቱም ቡድኖች የመሳተፍ እድላቸውን። ለቼልሲ የሆነ ያክል እድል ሊኖረው ይችላል። ነገር ግን የአስቶን ቪላና የኒውካስትል ነጥብ መጣል ይጠብቃል። ስለዚህ ለቼልሲም ለኖቲንጋም ፎረስት ጨዋታውን ማሸነፍ ግድ ይለዋል። ቼልሲ ከሜዳ ውጭ ያለውን ብቃት ማሻሻል ግድ ይለዋል። ምክንያቱም እነዚህን ጨዋታዎች ፈተናዎች ለማለፍ የሚፈልግ ከሆነ ኖቲንጋም ፎረስት በኑኖ ስፒሪቶ ሳንቶስ የሚመራው ቡድን በእኔ እይታ ኖቲንጋም ፎረስት፣ ቼልሲ በአውሮፓ ቻምፒዮንስ ሊግ ተሳትፎ የሚገባቸው ቡድኖች ናቸው። በውድድር ዓመቱ ባሳዩት ድንቅ ብቃት ባለፉት በ37 ሳምንት ካያችሁት ከቶፕ 4 እና ከቶፕ 5 ያልወጡት ቡድኖች ሁለቱ ናቸው። ኖቲንጋም ፎረስት በጣም ሰርፕራይዚንግ የውድድር ዓመቱ ነበር። አምና ከወራጅ ቀጠና ሲፎካከር የነበረ ቡድን በዘንድሮ ውድድር ዓመት በአውሮፓ ቻምፒዮንስ ሊግ ለመሳተፍ የሚወዳደር ነበር። ቼልሲ እንግዲህ ጥሩ ቡድን ነው። እስከ ህዳር ወር ለዋንጫ ሲታሰብ የነበረ ባለፉት ሳምንታቶች ደግሞ መውረድ ያጋጠመውና ከመውረዱ ተመልሶ ጥሩ ብቃቶችን እያሳየ ያለ ነው። ስለዚህ ጠንካራ ፉክክር የሚጠበቅበት ይሆናል። ኖቲንጋም ፎረስት በደጋፊዎቹ ፊት ነው
የሚሆነው። የደጋፊዎቹ ጫና ይኖራል። ኖቲንጋም ፎረስት በሳምንቱ መጨረሻ እንኳን ባደረገው ጨዋታ ላይ አይታችኋል። በጣም ጫና የነበረው የለንደን ስታዲየሙን ድል በ2-1 ማሸነፍ ችሏል። ሴልስ ነው ብዙ ኳሶችን ያዳናቸው እንጂ ነጥብ የሚጥሉበት እድል ነበር። ኖቲንጋም ፎረስት ባለፉት ሳምንታት በራሳቸው ችግር በሚባል ሁኔታ አንደኛ የኤቨርተን የብሬንፎርድ እና የሌስተር ሲቲ የጣሉባቸው ነጥቦች ከአውሮፓ ቻምፒዮንስ ሊግ የሚያስቀሩት ይሆናል። ነገር ግን ኖቲንጋም ፎረስት ከአውሮፓ ቻምፒዮንስ ሊግ ቢቀር በኔ እይታ በአውሮፓ ቻምፒዮንስ ሊግ ቢሳተፍና የተሻለ እድል ማምጣት የሚችል ነጥቦችን እንዲሁም ደግሞ ብዙ ነገሮችን ማስተካከል ይችላል። ነገር ግን ልምድ የለውም እና ከኖቲንጋም ፎረስት ይልቅ ቼልሲ፣ ማንቸስተር ሲቲ መሳተፍ ቢችሉ አስቶን ቪላ፣ ኒውካስትል የተሻለ ቻምፒዮንስ ሊግ ላይ ልምድ አላቸው። ጥሩ ፐርፎርማንሳቸውን ማሳየት የሚቀጥሉ ይሆናል ብዬ አስባለሁ። እንግዲህ በውድድር ዓመቱ ኖቲንጋም ፎረስት ጥሩ ብቃት ካላቸው ቡድኖች ውስጥ አንዱ ነው። ቼልሲም ጥሩ ብቃት ካላቸው ቡድኖች ውስጥ አንዱ ነው። በስታንፎርድ ብሪጅ የተደረገው ጨዋታ አንድ አቻ መጠናቀቁን የምታስታውሱት ነው። በጣም አስፈላጊ የሆነ በጣም ትንቅንቅ የነበረበት ጨዋታ ነበር። በተለይ በቼልሲ በኩል ሁለቱን የመስመር ተጫዋቾች ማቆም ያስፈልጋል። ኤላንጋና ካልም ሄልሰን ኦዶይን ማለት ነው። የቀድሞ ቡድኑን እንግዲህ ከአውሮፓ ቻምፒዮንስ ሊግ የሚያስቀር ጎል እንዳያስቆጥር የሚጠበቅ ነው የሚሆነው። ሌላኛው ጨዋታ በኦልድ ትራፎርድ የሚደረገው የማንቸስተር ዩናይትድ እና የአስቶን ቪላ ጨዋታ ነው። ማንቸስተር ዩናይትድ እና አስቶን ቪላ በኦልድ ትራፎርድ ሲገናኙ የአስቶን ቪላ በውድድር ዓመቱ ላይ ጥሩ የውድድር ዓመትን ካሳለፉ ቡድኖች ውስጥ አንዱ ነው። በጥሩ የዝውውር መስኮት ያደረጋቸው እንቅስቃሴዎች ውጤታማ ያደረጉት ቡድን ነው። በኤፍኤ ካፑ ግማሽ ፍጻሜ ደርሷል። በአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ ደርሷል። ኦልሞስት ከ20 ምናምን ዓመት በኋላ ተሳትፎ ባየር ሙኒክን በሜዳው ያሸነፈ ቡድን ነው። ስለዚህ በጣም ጠንካራ ቡድን ነው የኡናይ ኤምሬ ቡድን። የአውሮፓ ቻምፒዮንስ ሊግ ያስፈልገዋል ወይ ካላችሁ፣ አዎ ከማንቸስተር ሲቲ አይነት ደከም ካሉ ቡድኖች በውድድር ዓመቱ የአውሮፓ ቻምፒዮንስ ሊግ ምንም እንኳን ጠንካራ ስኳድ ቢኖራቸውም የሚገባቸው አልነበርም። በጣም የዋዠቀ ብቃትን ነበር ያሳዩት። ስለዚህ ትንሽ የሚያሳስብ ነው የሚሆነው። ነገር ግን አሁንም ቢሆን መርሳት የሌለብን በማንቸስተር ዩናይትድ በዩሮፓ ሊጉ የሚያሳየው ብቃት በጣም ወሳኝ ነው። በዩሮፓ ሊጉ እንግዲህ ፍጻሜ ላይ የሚሸነፉ ከሆነ ፍጻሜው ላይ ተሸንፈው የሚመጡ ከሆነ በኦልድ ትራፎርድ ከባድ ተቃውሞ የሚያጋጥማቸው ይሆናል። ስለዚህ በዚህ ጨዋታ ላይ አስቶን ቪላ ማሸነፍ በሚገባ ሊሰሩ ይችላሉ። ነገር ግን ፍጻሜውና ማንቸስተር ዩናይትድ የሚያሸንፍ ከሆነና ዩሮፓ ሊጉን አሸንፎ ወደ አውሮፓ ቻምፒዮንስ ሊግ የሚሳተፍ ከሆነ በዚህኛው ጨዋታ ላይ ታዳጊዎችን ሊጠቀም ይችላል ማንቸስተር ዩናይትድ። ከዛ ውጭ ደግሞ ዩፎሪያ ላይ ወይም ደስታ ላይ ስላሉ ይሸነፉ እንኳን እየጨፈሩ የዩሮፓ ሊግ አሸናፊነታቸውን የሚያከብሩ ይሆናል። ስለዚህ ይህኛው ጨዋታ ወሳኝ ሊሆን ይችላል የሚል ነው። በአጠቃላይ እያንዳንዳቸው ጨዋታዎች እያንዳንዳቸው የራሳቸው የሆነ ትርጉም አላቸው ለእያንዳንዱ ቡድን። ሁሉም ቡድን በአውሮፓ ቻምፒዮንስ ሊግ ላይ መሳተፍን ይፈልጋል። ምክንያቱም በሚከረምቱ የዝውውር መስኮት የተሻሉ ተጫዋቾችን ለማምጣት ያስፈልጋል። ማን የተሻለ እድል አለው ግን በእድል ደረጃ ካያችሁት ማንቸስተር ሲቲ ትልቁን እድል ይኖረዋል። ሁለተኛ ኒውካስትል ይኖረዋል ቶፕ 4 የሚጨርሱበት። አምስተኛ ለመሳተፍ ግን ስለዚህ ቼልሲ የራሱን እድል በራሱ የመወሰን እድል ይኖረዋል። ያ ማለት በሚገባ ኖቲንጋም ፎረስት ማሸነፍ ይችላል። አስቶን ቪላና እንዲሁም ደግሞ ማንቸስተር ዩናይትድ የሚያደርጉት ተጠባቂ ጨዋታ የመጨረሻውን የአውሮፓ ተሳትፎ የሚለይ ይሆናል። ቼልሲ በራሱን እድል በራሱ የሚወሰን ነው። ነገር ግን ከሜዳ ውጭ የሚያደርጋቸውን ጨዋታዎች ደግሞ ነጥብ ይጠላሉ። ቼልሲ ከሜዳ ውጭ የሚያሳየውን ብቃት ሌላ ፕሮግራም ሰርተንላችሁ ብንመጣ ይሆናል። ምክንያቱም በውድድር ዓመቱ ላይ በጣም ደካማ ብቃቱን ከሜዳ ውጭ ያሳየ ይገኛል። ውድድር ዓመቱ ሲጀምር ጥሩ ብቃቱን የሚያሳይ ቡድን ነበር ቼልሲ ከሜዳ ውጭ። ባለፉት ሳምንታት ግን በተለይ አዲሱ ዓመት ጀመረ ጊዜ አንስቶ ከሜዳ ውጭ እንደ ቼልሲ ደካማ ቡድን የለም። አንድ ማሸነፍ የቻለው ፉልሃምን ጨዋታ ብቻ ነው። ስለዚህ ይህንን መቀየር የሚያስፈልግ ነው የሚሆነው። የመጨረሻ ግን የ38ኛ የእንግሊዝ ፕሪሚየር ሊግ ሳምንት ጨዋታዎች የአውሮፓ ቻምፒዮንስ ሊግ ተሳትፎውን የሚጠቁሙን መዳረሻውንም የት እንደሆነ የሚያሳዩን ይሆናል። በዘንድሮ ውድድር ዓመት እንግዲህ እንግሊዝ ፕሪሚየር ሊግ 6 የአውሮፓ ቻምፒዮንስ ሊግ ተሳታፊ ቡድኖች ነው የሚኖሩት። ምክንያቱም የዩሮፓ ሊግ ፍጻሜም እንግሊዝ ደርቢ ነው። ስለዚህ የሚጠበቅ ነው የሚሆነው። ያያ ስፖርት ነው። አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።